ለሚያዝያ 12 ቀን 2018 ዓ.ም የአመሻ ዜናዎቻችን በሀገር ውስጥና በዓለም አቀፍ ደረጃ ትኩረት የሳቡ አበይት ጉዳዮችን ይዘንላችሁ ቀርበናል። በዝግጅታችን ካካተትናቸው ዋና ዋና ነጥቦች መካከል እውቅና የተሰጣቸው ብሔር ብሔረሰቦች፣ የፌዴሬሽን ምክር ቤት እውቅና የተሰጣቸው ብሔር ብሔረሰቦች ቁጥር 76 መሆኑን አስታወቀ። በቀዳሚነት ታደምጡታላችሁ። ከባድ የጭነት ተሽከርካሪዎችን በተመለከተ ኢትዮጵያ በኤሌክትሪክ የሚሰሩ ከባድ የጭነት ተሽከርካሪዎችን ወደ ሀገር ውስጥ ማስገባት መጀመሯን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። ተጨማሪ ያለን የብሪክስ ፔይ ይፋ መሆን፣ ኢትዮጵያ አባል የሆነችበት ብሪክስ በዶላር ላይ ተነሳ። ብሪክስ ፔይ ይፋ ሊደረግ ነው ተብሏል። የፊታችን መስከረም በህንድ በሚካሄደው የብሪክስ አባል ሀገራት ጉባኤ ብሪክስ ፔይ የተሰኘ አዲስ የዲጂታል ክፍያ ስርዓት በይፋ እንደሚጀመር ተሰምቷል። መረጃውን ይዘናል። ዓለም አቀፍ የነዳጅ ዋጋ ጭማሪን በተመለከተ ፕሬዚዳንት ዶናልድ ትራምፕ የኢራን መርከብ መያዙን ማስታወቃቸውን ተከትሎ የነዳጅ ዋጋ ላይ ጭማሪ አሳየ። ከባህር ማዶ የመረጥነው መረጃችን ነው። የሞቱ የእስራኤል ወታደሮች ቁጥር 16 የእስራኤል ወታደሮች ሲገደሉ 690 ቆስለዋል ሲል የእስራኤል ጦር አስታወቀ። ከየካቲት 21 ጀምሮ ከኢራንና ከሊባኖስ ጋር በተያያዘ ጥቃቶች 16 የእስራኤል ወታደሮች ሲገደሉ 690 ያህሉ ደግሞ መቁሰላቸውን የጦር ሰራዊቱ መረጃ አመላክቷል። ተጨማሪውን ይዘናል። በአሜሪካ ሉዊዚያና አንድ ግለሰብ 7 ልጆቹን ተኩሶ መግደሉ ተሰማ። በአሜሪካ ሉዊዚያና አንድ ታጣቂ ግለሰብ 7 የገዛ ልጆቹን ጨምሮ በጥቅሉ 8 ህጻናትን እንደገደለ የሼርፖርት ፖሊስ አስታውቋል። ተጨማሪ መረጃ ይዘናል። አክብሮታዊ ሰላምታችን በያላችሁበት ድረስ የቻናላችን ቤተሰቦች አዳዲስ መረጃዎች ይዘን ቀርበናል። እንድትከታተሉን እየጋበዝን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እንጠይቃለን። በቀጥታ ወደ መረጃዎቹ። የፌዴሬሽን ምክር ቤት እውቅና የተሰጣቸው ብሔር ብሔረሰቦች ቁጥር 76 መሆኑን አስታወቀ። በኢትዮጵያ የሚገኙ ብሔር ብሔረሰቦች ተወካዮች መድረክ የሆነው የፌዴሬሽን ምክር ቤት እስካሁን እውቅና የተሰጣቸው ብሔር ብሔረሰቦች ቁጥር 76 ብቻ መሆኑን ገለጸ። የምክር ቤቱ አባል አቶ ክብሩ ማሞ በሀገሪቱ የሚገኙ የብሔር ብሔረሰቦች ቁጥር በተለያዩ አሃዝ ሲገለጹ እንደቆዩ አስታውሰዋል። ይህ ቢሆንም ምክር ቤቱ ጉዳዩን የሚከታተልና መረጃውን የሚያጣራ ቡድን በማዋቀር ባከናወነው ጥናት 76 ብሔረሰቦች እውቅና እንዳገኙ ማረጋግጧል። ለፌዴሬሽን ምክር ቤት የማንነትና እውቅና ይሰጠን ጥያቄ በተደጋጋሚ እንደሚቀርብ የጠቀሱት አቶ ክብሩ በአሁኑ ወቅት የሚነሱ ጥያቄዎች ዋነኛው ምክንያት ፖለቲካዊ ፍላጎት መሆናቸውን አስረድተዋል። ቀደም ሲል የአንድ ብሔር አባል የነበሩት የማህበረሰብ ክፍሎች አለመስማማት ሲፈጠር ወይንም የፖለቲካ ኃይል ማግኘት ሲፈልጉ በጎሳ ተደራጅተው ራሳቸውን እንደ ብሔር በመቁጠር ጥያቄ እንደሚያቀርቡም ገልጸዋል። ምክር ቤቱ እንዲህ አይነት ጥያቄ ሲቀርቡበት በጥንቃቄ እንደሚመረምርም ተገልጿል። ጥያቄ አቅራቢው ማህበረሰብ የራሱ የሆነ ማንነት መልክዓ ምድርና ባህል ያለው መሆኑ ከተጠና በኋላ ውሳኔ እንደሚሰጥም አቶ ክብሩ አብራርተዋል። ለዚህም እንደ ምሳሌ የስልጤ ዞንን ጥያቄና የተሰጠውን ምላሽ ጠቅሰዋል። ጉዳዩ የፖለቲካ ኃይል ማግኛ የማድረግ ዝንባሌዎች መኖራቸው የጠቀሱት አቶ ክብሩ መሰል ጥያቄዎችና ጥንቃቄ በተሞላበት ሁኔታ ምላሽ እንደሚያገኙ አመላክተዋል። ምክር ቤቱ ከእውቅና በተጨማሪ የማንነት ጉዳዮችን የመመልከት ህገ መንግስቱንም የመተርጎም የገቢ ክፍፍልን ቀመር የመወሰንና በጀት የመመደብ ህገ መንግስታዊ ስልጣን እንዳለውም ተጠቅሷል። ኢትዮጵያ አባል የሆነችበት ብሪክስ በዶላር ላይ ተነሳ። ብሪክስ ፔይ ይፋ ሊደረግ ነው ተብሏል። የፊታችን መስከረም በህንድ በሚካሄደው የብሪክስ አባል ሀገራት ጉባኤ ብሪክስ ፔይ የተሰኘው አዲስ የዲጂታል ክፍያ ስርዓት በይፋ እንደሚጀምር ተሰምቷል። በህንድ ማዕከላዊ ባንክ የሚመራው ይህ ስርዓት አባል ሀገራቱ በየራሳቸው የሀገር ውስጥ ገንዘብ ወይም ሎካል ከረንሲ ግብይት እንዲፈጽሙ ያስችላቸዋል ተብሏል። ይህ እርምጃ ሀገራቱ ከአሜሪካ ዶላር ተጽዕኖና ከስዊፍት የክፍያ ስርዓት ጫና ራሳቸውን ለማላቀቅ የወሰዱት ቁልፍ ስልት ተደርጎ ተወስዷል። በዓለም አቀፍ ደረጃ በግዥ አቅም ፒፒ የ44 በመቶ የኢኮኖሚ ድርሻ ያለው ብሪክስ ይህን የራሱን የቻለ ክፍያ አማራጭ ይዞ ብቅ ማለቱ አሜሪካ ምን አይነት ምላሽ ትሰጥ ይሆን የሚለው የብዙዎች ጥያቄ ሆኗል። ኢትዮጵያ በኤሌክትሪክ የሚሰሩ ከባድ የጭነት ተሽከርካሪዎችን ወደ ሀገር ውስጥ ማስገባት መጀመሯን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። ኢትዮጵያ ወደ ኤሌክትሪክ ተሽከርካሪዎች እያደረገች ያለውን ሽግግር ወደ ከባድ የጭነት ተሽከርካሪዎች ወይንም ገልባጭ መሸጋገሩን የትራንስፖርትና ሎጂስቲክስ ሚኒስቴር ገልጿል። ሚኒስትሩ ሚያዝያ 11 ቀን 2018 ዓ.ም ባወጣው መረጃ መሰረት በኤሌክትሪክ የሚሰሩ ከባድ የጭነት ተሽከርካሪዎች አሁን ላይ ወደ ሀገር ውስጥ እየገቡ ይገኛሉ ብሏል። ይህም ሀገሪቱ ቀደም ሲል የጀመረችውን የኤሌክትሪክ መኪኖች ሽግግር ይበልጥ የሚያጠናክር መሆኑ ተገልጿል። እንደ ሀገር የኤሌክትሪክ መኪኖች ብቻ ወደ ሀገር ውስጥ እንዲገቡ ማድረግ የተጀመረው ሽግግር አሁን ላይ አዲስ የፖሊሲ ለውጥ በመደረጉ መሆኑንም ሚኒስቴሩ አመላክቷል። በዚህ መሰረት በኤሌክትሪክ የሚሰሩ ከባድ የጭነት ተሽከርካሪዎችና የኢንዱስትሪ መሳሪያዎችን አሁን የእቅዱ አካል ናቸው ሲልም ሚኒስትሩ ጨምሮ ገልጸዋል። ከቅርብ ጊዜ ወዲህ መንግስት የነዳጅ ወጪን ለመቀነስና የአካባቢ ጥበቃ ፖሊሲዎች ሳቢያ የኤሌክትሪክ ተሽከርካሪዎችን አጠቃቀም ላይ ትኩረት ሰጥቶ እየሰራ መሆኑን ሲገለጽ ሰንብቷል። አሁን የተጀመረው ወደ
በኤሌክትሪክ የሚሰሩ ከባድ የጭነት ተሽከርካሪዎች ሽግግርም የሎጂስቲክስ ዘርፉን ይበልጥ ዘመናዊና ወጪ ቆጣቢ እንደሚያደርገው ሚኒስቴሩ ገልጿል። ከውጭ በተሰማ ሰበር መረጃ ፕሬዝዳንት ዶናልድ ትራምፕ የኢራን መርከብ መያዙን ማስታወቃቸውን ተከትሎ የነዳጅ ዋጋ ጭማሪ አሳየ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው የኢራን ሰንደቅ ዓላማ ያረፈበትን የጭነት መርከብ መጥለፏንና መቆጣጠሯን ማስታወቃቸውን ተከትሎ የዓለም የነዳጅ ዋጋ ከ5 በመቶ በላይ ጭማሪ አሳይቷል። ቢቢሲ እንደዘገበው የብሬንት ድፍድፍ ነዳጅ ዋጋ በ5.4 በመቶ በመጨመር አንድ በርሚል $95.27 የደረሰ ሲሆን የዩናይትድ ስቴትስ መመዘኛ ደግሞ በ5.9 በመቶ ጭማሪ አሳይቶ $88.79 ተሽጧል። ይህ የዋጋ ጭማሪ ኢራን በተኩስ አቁም ስምምነቱ ለቀሪዎቹ ቀናት የሆርሙዝ የባህር ሰርጥ ለንግድ መርከቦች ሙሉ በሙሉ ክፍት እንደሚሆኑ በገለጸችበት ባለፈው አርብ የታየውን የዋጋ ቅናሽ መልሶ የቀለበሰ ሆኗል። ይሁን እንጂ ቅዳሜ ዕለት ሚያዝያ 10 ቀን 2018 ዓ.ም ኢራን የባህር ሰርጡን ዳግም እንደምትዘጋና ወደ ስፍራው የሚጠጉ ማንኛውም መርከብ ጥቃት እንደሚሰነዘረባቸው አስታውቃለች። የዓለም 20 በመቶ የሚሆነው ነዳጅና የተፈጥሮ ጋዝ በዚህ መስመር የሚያልፍ በመሆኑ የባህር ሰርጡ ለዓለም አቀፍ ንግዱ ወሳኝ ስፍራ ነው። አሜሪካና እስራኤል በኢራን ላይ የካቲት 21 ቀን 2018 ዓ.ም ጥቃት ከሰነዘሩበትና ቴህራን በባህረ ሰርጡ በሚያልፉ መርከቦች ላይ ጥቃት ለመሰንዘር ከዛተች ወዲህ በኤነርጂ ገበያው ላይ ከፍተኛ መዋዠቅ እየታየ ይገኛል። 16 የእስራኤል ወታደሮች ሲገደሉ 609 ቆስለዋል ሲል የእስራኤል ጦር አስታወቀ። ከየካቲት 21 ጀምሮ ከኢራንና ከሊባኖስ ጋር በተያያዙ ጥቃቶች 16 የእስራኤል ወታደሮች ሲገደሉ 690 ያህሉ ደግሞ መቁሰላቸውን የጦር ሰራዊት መረጃ አመላክተዋል። ካለፉት 24 ሰዓታት ወዲህ ብቻ 37 ወታደሮች በአብዛኛው በፈንጂ መሳሪያዎች ምክንያት መቁሰላቸው የተገለጸ ሲሆን እስራኤል በጥቃቶቹ የሚደርሰውን ጉዳት በሚመለከት ጥብቅ የመረጃ ቁጥጥር ስታደርግ ቆይታለች። በአሁኑ ወቅትም 149 ወታደሮች በሆስፒታል ውስጥ በሕክምና ላይ እንደሚገኙ ተሰምተዋል። በደቡብ ሊባኖስ ቢጫ መስመር ተብሎ በሚጠራው አካባቢ በፈንጂ መሳሪያዎች በተከሰቱ ሁለት የተለያዩ አደጋዎች 2 የእስራኤል ወታደሮች መገደላቸውንና 12ቱን መቁሰላቸውን ማዕሪብ ጋዜጣ ዘግቧል። የቢጫ መስመር በሊባኖስ ግዛት ውስጥ ከ4 እስከ 10 ኪሎ ሜትር ዘልቆ የሚገባ መደበኛ ያልሆነ ድንበር ሲሆን በሊባኖስ የሚቀበሩ ፈንጂዎች እንደ አውሮፓውያኑ አቆጣጠር በ1980ዎቹና 90ዎቹ የእስራኤል ጦር በሊባኖስ በነበረበት ወቅት ለወታደሮች ትልቅ ቅዠት እንደነበርም ጋዜጣው አስታውሰዋል። አሁን ያለው ግጭት ተባብሶ የቀጠለው ከአሜሪካና እስራኤል ጥምር ወታደራዊ ዘመቻ በኋላ ሲሆን ኢራንና ሂዝቦላ ሚሳኤሎችንና ድሮኖችን በመጠቀም የእስራኤልን ይዞታዎች እንዲሁም በአካባቢው የሚገኙ የአሜሪካ የጦር ሰፈሮችን ኢላማ በማድረግ ምላሽ ሰጥተዋል። ምንም እንኳ በዋሽንግተንና በቴሄራን መካከል ከሚያዝያ 1 ጀምሮ ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት ቢደረግም ጦርነቱን በዘላቂነት ለማቆም እስካሁን የመጨረሻ ስምምነት ላይ አልተደረሰም። በመጨረሻም በአሜሪካ ሉዊዚያና አንድ ግለሰብ 7 ልጆቹን ተኩሶ መግደሉ ተሰማ። በአሜሪካ ሉዊዚያና አንድ የታጠቀ ግለሰብ 7 የገዛ ልጆቹን ጨምሮ በጥቅሉ 8 ህጻናትን እንደገደለ የሼቭ ፖሊስ አስታውቋል። የአካባቢ ፖሊስ መምሪያ ቃል አቀባይ ክሪስ ቦርዴሎን እንደገለጹት ጥቃቱ የተፈጸመው በሼቭ ፖርት በሚገኝ 2 ቤቶች ላይ ሲሆን ልጆቹ ከ3 እስከ 11 ዓመት እድሜ ላይ ይገኙ ነበር ብሏል። ጥቃቱን ያደረሰው ግለሰብ የ31 ዓመቱ ሻማር ኤልኪንሲ ሲሆን ፖሊስ ባደረገው ክትትል ተተኩሶበት ህይወቱ ወዲያውኑ ማለፉ ተገልጿል። በትላንትናው ዕለትም በተፈጸመው ጥቃት የገዳዩን ባለቤት ጨምሮ 2 ሴቶች በጥይት ተመተው ሆስፒታል መግባታቸውን የሼቭ ፖርት ፖሊስ ያወጣው ሪፖርት ያሳያል። ፖሊስ የጥቃቱ መንስኤ ምን እንደሆነ ይፋ ባደርግም ግለሰቡ ኤልኪስ ግን በ2019 ከጦር መሳሪያ ክስ ጋር በተያያዘ በቁጥጥር ስር ውሎ እንደነበር ገልጿል። በሼቭ ፖርት በዚህ ሳምንት የተከሰተው ክስተት ሳይጨምር በመላ አሜሪካ በዚህ ዓመት ቢያንስ 119 የጅምላ ተኩስ ጥቃቶች ሲፈጸሙ 79 ህጻናትን ጨምሮ 117 ሰዎች ህይወታቸው ሲያልፍ 458 ሰዎች ደግሞ መቁሰላቸውን ሪፖርቶች አመላክተዋል። ዜናዎቻችን አበቃን። በሰላም ቆዩን።